ጉድ በይ ሸቃሊት ገና ዱባይ ከመግባት ጀመራት ማለት ነው። ወይዘሮ ይክሩ ይባስ ብላ ደግሞ እንግዲህ ከቀሚስ ወደ ሱሪ በሱሪ እንግዲህ ዱባይን እየዞረቻት ይገኛል። ባሏም ጥሩ ነው አይከፋም፣ ግን ቢሆንም ወርደጅለው ማለት ነው። ማን እንደ ማሊክ ይሄ የምታዩት አበባ ደግሞ እንግዲህ ለሽምግልና የተላከ አበባ ነው ብላለች። ስለ አበባው የምትናገረው ነገር ይኖራል። ሙሉ ቪዲዮን አስገባላችኋለሁ። እናንተ ደግሞ እስኪ እንዲሁ ሰው ደስታ የሚያስደስታችሁ ላይክ አርጓት። እንኳን ደስ አለሽ ሽክሩዬ መብሩክ በሏትና ስለ ባሏም የተናገረችው ነገር አለ። እንግዲህ ሁለቱንም እያነጻጸረች ነው። እንዲሁም ደግሞ ወደ ሶሻል ሚዲያ ካገባው ሁለተኛ አላመጣም ብላ ነበርና ለምን ወደ ሶሻል ሚዲያ ይዛ እንደመጣችም ተናግራለች። ከደበቅኩት እንግዲህ እኔ ፌመስ ስለሆንኩኝ ያው አንዳንድ ነገሮችን አብሮኝ እንዲሰራ ፈልጋለሁ። ምክንያቱም ልክ እንደ አዲስ ከወደኩበት ልነሳ ስለሆነ የምሰራቸው ቪዲዮዎች ሁሉ ቫይራል እንዲወጡልኝ ፈልጋለሁ። ስለዚህ ከባሌ ጋር ካልሆነ ደግሞ ሸቃሎችም አይሉኝም እያለች ነበር። ብቻ ብዙ ነገር ብላለች። እንግዲህ እስኪ ሙሉ ቪዲዮ ከራሷ የምሰሙት ይሆናል። በነገራችን ላይ እናንተ አንዳንዴ ማለት ነው ልንገራችሁ እንዲሁ ይቻለም ለሚትኮነኮን ሰው አትሆንም። እውነቴን ነው ምላችሁ። እንዲሁ ይሄን ሰርቸው እንዲሁ ይሄን በልቸው እንዲሁ ይሄን አድርጌው ለሚለው እኮ አይሆንም። እንዲሁ ሰው ሁሉ እንዲያውቅበታል። የሀገሬ ልጆች እንዲሁ ያገኛትን እንዲሁ የያዛትን ይዞ ሸር ብትን ማለት ይወዳል ማለት ነው። እንዲሁ እውነቴን ነው ምላችሁና አንዳንዴስ እንዲሁ ጥሩ ነው እላለሁ። ለምን ብትሉ እንዲሁ ብትትኮነኮኑ ምን ብትሉ መቼም ከልኩ አልፍም ማለት ነው። እሰየው ዛሬ ይሄን ሰርቼ ጨረስኩኝ፣ እሰየው በዚህ አመት ይሄን አጠናቀቅኩ ስትሉ ሌላ ጦስ ይመጣባችኋል ማለት ነው። በነገራችን ላይ ልንገራችሁማ ወደ ቪዲዮ ከማለፊያ በፊት እኔ መቼም ታውቃላችሁ ከእናንተ የሚደበቅ ነገር የለም። አንዷ ደውላልኝ እያወራሁ እያለ ማለት ነው ሀገሬ ልጆች ደውላልኝ አንዷ ጋር እያወራሁ ነበርና ከዛ መልእክት ላድርስ ነው የደወልኩልሽ አለች። ወላሂ ከምሬ ነው ምላችሁ እንዴት ቅጥል እንዳልኩኝ ያን ከሰማሁ ጀምሬ ብታዩ ሰላሜን አጥቼ ጨስኩኝ። የሀገሬ ልጆች ጨስኩ ማለት ነውና አንዳንዴ እንዲሁ ዝም ብዬ አንዱን ባንጋ ላይ አፈላልጌ ላግኘውና ከዚህ ከሚመጣው እንዲ የዱባይን ጎዳና እንዲሁ በነጻነት ተሽከርከር እንዲሁ ተሽከርከር እኔም ልሞክረው እንዲ ሁሉን አያስባለኝ። እውነቴን ነው የምላቸው የሀገሬ ልጆች እና ያቺ ልጅም እያወራው እያለ በነገራችን ላይ አሁን ቪዲዮን ተኝቼ ነው የምሰራው። ስለ ቪዲዮ ጥራት በጣም ይቅርታ። ወደ ኤክራም የምንመለስ ይሆናል። እንዲሁ መጀመሪያ ስለ ጨስኩኝ የራሴን የጨስኩበትን ላካፍላችሁ በማለት ነው ያገሬ ልጆች እና ከዛች ልጅ ጋር እያወራን መጣን ማለት ነው። ከዛ እሷ ለካ ልትናገርን ፈርታለች። ዳርዳር ትላለች። እኔም ልጅቱ ቅሌታም ነኝ የማልገባበት የለ። ከዛ ዝልል አልኩኝና ስለዚያ ሰው ማውራት ጀመርኩ ማለት ነው። ማውራት ስጀምር አሁን እኮ ደወልኩልሽ እኮ ስለዚህ አላወራሽ ነበር አለች። ምንድን ነው አልኳት ማለት ነው። እከሌ የሚባለው ሰውዬ እኮ ቤት እየሰራ ነው አለችኝ። እናልኳት እናማ ለከሌ ቤት መስሪያ የሚሆን ቢያንስ 300-400 ሺህ ብር ላኪ ተብለሻል አላለችኝ መሰላችሁ? እንደው ወላሂ ከምሬ ነው። እየቀለድኩ እንዳይመስላችሁ የሀገሬ ልጆች፣ እየቀለድኩ እንዳይመስላችሁ። እንዲሁ ያለሁበትን አላውቅም። በቃ ቅንጭላቴ እንደ ወላሂ ከምሬ ነው። እየቀለድኩ አይደለም። በቃ ማወራውን ራሱ አላቅምና ላልቅስ አልኩ፣ ልናደድ አልኩ፣ ልሳቅም አልኩ፣ ልተኛም አልኩ፣ ልነሳም አልኩ። ብቻ ድብልቅልቅ አለብኝ ማለት ነው። ከዛ እድሜ ለሶሻል ሚዲያ አንዲት በዚህ በዩቱብ የማውቃት የወሎ ልጅ ዜድ የምትባላለች። ዜድ ጋር ደወልኩ። ስደውል ስልክ አታነሳም። ዘይነብ ደግሞ የምትባል የወሎ ልጅ አለች። እሷንም የቁራን ግሩፕ ላይ ነበር የተዋወቅኳት። በጣም ነው የምወዳቸው። በነገራችን ላይ በአካል አንተዋወቅም። በቃ የሚደባበቅ ነገር የለም። የቆጤ ባጡን ይነግሩኛል። እኔም እንደዚሁ ማለት ነው የሀገሬ ልጆችና ከዛ በኋላ በቃ ሲጨንቀኝ ማለት ነው ካላበታችሁ ወደ እነሱ ሄዳለሁና ከዛ በኋላ ለዜነብ ስደውል አታነሳም፣ ለዜድም ስደውል አታነሳም። ከዚያ ዜዶ ተመለሰችና ደወለችልኝ ማለት ነው። ከዚያም ለፈልፍኩላት ማለት ነው፣ ወሸከትኩላት የቋጤ ባጦንና እሷም ደግሞ ያው ነገሩን ስለምታውቅ ትንሽ አጥራናች ምናምን። ከዛም እሷ ደግሞ ጀረስ ተጮህባትና ሄደች አቋርጣኝ ማለት ስልኩ ተቋረጠብን ኢንተርኔቱን ቢያለንና ከዚያ ድጋሚ ስደውል የለችም። በኋላ ራሷ ደወለችና አላነሳውላትም። ቦይስ አደረገችና ጀረስ ተጮህብኝ ሂጄ ነው አለች ማለት ነው። እና ብቻ በዛን ሰዓት ከእሷ ጋር ትንሽ አውርቼ ቀለላለኝ። ግን ጨሳሰብዬ እያለ በቃ ቁጭ ብዬ የነበረበትን ወንበር ተኩኝና መጥቼ ካልገ ገደም ብዬ ወደ ቲክቶክ ጎራ ስል እንግዲህ ወይዘሮ ኢክራም ደግሞ በአዲስ መልኩ ከአዲሱ ባሏ ጋር ፈታ እያለች አየዋትና እንዲው እውነቷን እኮ ነው። ሞልቶ ለማይሞላ እንዲው ለዚህ ዓለም ኑሮ እንዲው ይሄን አድርጌው እንዲህ አድርጌው ይሄን ሰርቼው ይሄን አውጥቼው ምን እንዲው ለምንድን ነው እንዲው ሰው ባለው ነገር እንዲው ለጊዜው ፈታ ማለትን እኮ የመሰለ የለም። እንዲው አንዳንዲስ ቋጣሪነት ለማንም አይበጅም። እንዲውስ ምን ማድረግ አለብኝ ብዬ እንዲው ይሄን ያክል እንዲው እንደሞኝ የታየሁት እንዲው ቋጣሪ መሆኔ ስለታየ አይደለ እንዴ ምናምን ነገር ብዬ እላችኋለሁ። በቃ ሌላ ነገር ሆንኩኝ። እየቀለድኩ አይደለም ወላሂ ከምሬ ነው የማወራቸው ሀገሬ ልጆች። ብሶኝ ነው
አስባችኋል? የሀገሬ ልጆች እኔ ምን ማለት እንዳለብኝ አላቅም። ከሌሊ ቤት እየሰራ ስለሆነ 300-400 ሺህ ብር ላኪለት ስትባሉ ምንድን ነው የሚሰማቸው? የሀገሬ ልጆችን ያሳይቻችኋለሁ። በቅርቡ ቤት እየሰሩ ነበር የሀገሬ ልጆች፣ የቤተሰቦችን ቤት እንዴ። አሁን የዚያ ድካም ሳይወጣልኝ ደግሞ ከሌ ቤት እየሰራ ስለሆነ ከሌ ብር ላኪለት ስባል በቃ ያለሁበትን አላውቀውም። ነደድኩ ማለት ነው፣ ነደድኩ። እኔ ሰራ አንድ እንጨት ያላለኝ ሰው ሁሉ እሱ ገና ከመጀመሩ ከሌ ተብልሻል ምናምን ሲለኝ ጨስኩ። ወላሂ ግን ከምሬ ነው ብላችሁና ቤተሰብ ሁኑላችሁ እያለ ግን ለአንዳችሁ ምናምን ቤተሰብ ሲያደላ ስታዩ አረ ህመሙ ከባድ ነው። የሀገሬ ልጆች እንዲሁ ለአረብ ሀገር ሴት ማንም የሚያስብላት ማንም የሚጨነቅላት የለምና አንዳንድ ልጆች ማለት ነው የራሳቸውን ህይወቱ ብቻ ሲኖሩ ለእናታቸው ምንም አይነት ነገር ሳያደርጉ እነሱ ፋሽል ሲቀያየሩ ምናምን ሳይ እናደዳለሁ። ግን አንዳንዴ ደግሞ እንዲሁ ደግ አደረጉላለሁ። ለምን ብትሉ እንዲሁ እናንተ ለነሱ ስትሉ እነሱ ለእናንተ አይሉም የሀገሬ ልጆች እንዴ። የሚገርማችሁ ልንገራችሁ፣ ይሄ አሁን ቤት እየሰራ የተባለው ሰውዬ ማለት ነው ወዳይ ቀምሬ ነው የምላችሁና ቤት እየሰራው እያለ ቀለም ቀውለ መሰለኝ እንዲሁ መብራት ይሁን ቀለም ይሁን አላውቅምና ሐዋላ ቀንሶ ነበርና እስከሚስተካከልልኝ ድረስ ከተስተካከለ በኋላ ልክልሃለሁና እስኪ ብር ካለ 100 ሺህ ብር ስጥልኝ አልኩት። ያንን ሰው ማለት ነው ቤት ሲሰራ እንዲሁ ወዳይ ከምሬ ነው የምላችሁ። ኧረ እኔ 100 ሺህ ብር ታግኝቻለኝ። እኔም ገረመኝና እኔ የታችሁ ኮሮኔ ምን አባቱንስ ደግሞ ሰርች ላገኘው ገንዘብ አልኩና በርካሽም ብሬ ላኩ ማለት ነው። ከዛ ሆኔ ባለዚያ ጌታኔ ለዚያ ሰው እሱ በጉልበቱ አብሮ ኑሯልና አብሮ ሰርቷልና ስለዚህ ለሱ ብር ላኪ ስባል ጨስኩ የሀገሬ ልጆች ጨስኩ ማለት ነው። እናማ ኢክራም እየደግ አደረግሽ ምን አባቱንስ ሞልቶ ለማይሞላ ማለት ነው። እና እኔም እንዲሁ እንደዚያ ስባል እንዲሁ ከዚህ ሁሉ እንዲሁ ከአንዱ ባንጋሊ ጋር ብጣለፍ እኮ ማንም እኮ የኔን ገንዘብ አይመለከትም። እሷም የራሷን ህይወት ይዛለች፣ እሷም ትዳር እየመራች ነው እኮ ተብዬ እኮ ማንም ከኔ አይጠብቅም ነበር ብዬ እንዲሁ ራሴን ሁሉ ታዘብኩ ትላቸዋለሁ። የሀገሬ ልጆች እንዲሁ በጣም ይቅርታን ለፈለፍኩባችሁ። የት አባቴ መሄጄ የለኝም ታውቃላችሁና አንዳንዴ ለራሳችሁ በሉ። ማንም ለማንም አስብ ወላሂ። በተለይ እኛ አረብ ሀገር ላለ ልጆች እንዲሁ ቤተሰብን በሉት ማንም የሚያስብ የለም። እና በጣም ብዙ ነገር ነው የተመላለሰብኝ። ብዙ ነገር እንዲሁ አላውቅም። በዚያን ሰዓት ከጥጊያ እንዲሆነ ሰው ቢኖር ኑሮ በቃ አግባኝ ሁሉ ብዬ የምለምነው ያክል ነበር የተሰማኝ። ምክንያቱም ዲሞቱ ለማይሞላ ምንድን ነው የዚህን ያክል እንዲሁ ሁልጊዜ ለሰው ማፎድፎድ ምናምን ብዬ እንዲሁ ይሄታችሁ እንዲሁ ተሰማኝና እንዲሁ በዚህ አጋጣሚ ክሩዬ እንዲሁ ትዳርሽን ያማረ ይሰመረ ያደርግልሽ ነው ብለው እንጂ ምንም ገና ትዳርሽን ከመጀመርሽ አለክፍሽም። ነገር ግን የሰው ልጅ እየተሻሻለ ይሄዳል እንጂ የበለጠ እየተግማማ ይሄድ ምልልሽ ፈልጌ ነው። አሁን ያንቺ በሱሪ መውጣት ምን የሚሉት ነው? ከተመቸሽ እንግዲህ ግራስ ሲነሽ የምትጠየቂበትን የምናገባኝና ግን ሰው ሁሉ ጎበዝ ነው። የሀገሬ ልጆች እንዲያ ተሰብራ በልመና ብር ዱባይ ገብታ እንግዲህ ገና ከጅምሩ እንዲፏ ብትን እያለች ነው ማለት ነው። ደግሞ ወንድ ላይ ነው የሚያነጣጥሩትሽ። ሰው መጥቶ ሰርቶ ችግሩ ሳይረግፍ እንደ ተለብሮ ሄዶ ከወንድ ግብት የሚንቋችሁ ወንዶች በነገራችን ላይ ለዚህ ነው የሀገሬ ልጆች እናንተ ምንም ሳይኖራችሁ ወዳችሁ ስትገቡ ትናቃላችሁ። እና ኢክራም በባለፈው እንደዚያ ያነባሏ ጥንባጥንቤ የተጫወተባት እሷ ደግሳ ግብታ ከዛ በኋላ ያው ያላት የሌላትን እንዳራገፈች ስላወቀ ነው እንደዚያ ጥንባጥንቤ የተጫወተባት ይሄድና እንዲሁ ባትቸኩሉ እንዲሁ ለወንድ ማለት ነው የምፈልግ ሀገሬ ልጆች። እና በጣም ተናድጃለሁ። አይዞሽ ሸቃሊትዬ ቻዩ በሉ። እስኪ የሆነ ምክር ምከሩኝ፣ የሆነ ምክር ምከሩኝ። በቃ እውነቴን ነው የምላችሁ። እኔ ምን ልበል? ምክር ምከሩኝ ብቻ ለሸቃሊት ጠቅማታል ያላችሁትን ብራት ላኪ ይበሉኝ እሺ።